አሁን አንቺን በመግደል ነው የምጀምረው። ከአንቺ ጋር ያለኝን ግንኙነት ከዚህ በኋላ አቆማለሁ። ምን ላድርግ ዝና? ልጁም ነበርኩ በአይኔ አይቼ ተዘጋጅቼ ስመለስ የለም። ዝም በይ በእናትሽ። የት ሄዶ ነው? ይሄን ስትሰረከረኪ ነው ያመለጠሽ አይደል? አላየኝም ዝና፣ ተኝቶ ነበር። ደግሞ ማንም አብሮት አልነበረ። ደደብ ነው። አዎ ደደብ ነው። ሁሉ ጊዜ እንደምልሽ አንቺ የደደቦች ባንዲራ ነው። ስራ መስራት ትችያለሽ። ምን እሰራለሁ? አንደኛ ብሩክን ይቅርታ ጠይቀሽ ቤቱ ግቢ። ምን? ይሄማ በፍጹም የማይሆን ነገር ነው። የማይሆን ነገር የለም። እንግዲህ ገንዘብ ከፈለግሽ አላስገድድሽ፣ ካልፈለግሽ መተው ትችያለሽ። እሺ ሁለተኛውስ ምንድን ነው? ሁለተኛው ምን መሰለሽ? ኤፍራታን ከተደበቀችበት አውጥተሽ አታለሽ እኔ ጋር ታመጫታለሽ። ምንም የተቀየረ ነገር የለም። አስቢው፣ ታሟል፣ በዛ ላይ ይታሰራል። እስካሁን ድረስ ምንም የተመሰረተበት ክስ የለም። ንብረቱ ብቻ ነው የታገደ። በጣም ጨካኝ ሰው ነህ። ጨካኝማ አንቺ ነሽ። ይህ ሁሉ በደል በባልሽ ላይ ሲደርስ እያየሽ ምን ችግር አለው? ቀለል አድርገሽ ከኔ ጋር አትሄጂ? እባክህ ገንዘብ እንዲጨምርልህ ላድርግልህ። ጉዳዩን ቶሎ ጨርስልን። እኔ የገንዘብ ችግር የለብኝም። መፍትሄው በጣም ቀላልና ቀላል። ይሄንን የመሰለ ውብ ገላ ለአንድ ቀን ብቻ ማቀፍ። ይሄ ሊሆን አይችልም ማለት የመጨረሻ ይሄን የመሰለማ ወርቃማ ቻንሴን እንግዲህ አላከስርም፣ ዛሬማ መሳካት አለበት፣ ሞገስ መግደል አለብኝ ብላ እንግዲህ እንዳያችኋት አቤት ያካሃዷ ጉዳይ፣ አቤት ያፉከራ፣ አቤት ነበረ። ግን ምን ዋጋ አለው? ሳይሳካ ተመልሳ መታለች ማለት ነው። እንኳን ሊሳካና ጭራሽ ምን በየት እንደሆነ ህልም ሁሉ ነበር የመሰለባት ማለት ነው። የመሰላት እንግዲህ ህልምንም ሆኖባት ነው ተመልሳ የመጣችው። ቤተሰቦቻችን ለሷ ራሱ ግራ ነው የገባት። ምን እየሆነ እንደሆነ እንዴት እየሆነ እንደሆነ ግልጽ አልሆነላትም። ያው እንግዲህ ምንም ማድረግ ስለማትችል በንዴት እየተንጨረጨረች ተመልሳ መታለች ማለት ነው። ለዛም እንግዲህ በዛ ላይ ደግሞ በብስጭቷ ላይ ቤት አገኛለሁ ብላ የሞከረችው ስራ ሳይሳካ ቀርቶ ተመልሳ መምጣቷ ሳያንሳት ደግሞ እዚህ ጋር እንደምታውቁት ዝና አጥቦ እያሰጣት ነው ሳይሆን አረ እንደዚህ እያቸፈቸፋት ነው ጋይስ፣ እያቸፈቸፋት ነው። ወይኔ ዝና ስድብ እኮ በስላሴ ስም እንዴት አድርገው እንደሚሰድባት ታውቃላችሁ። ደግሞ ያሁኑ ማጨራ አንቺ የመሀይሞች ባንዲራ አላላትም። አረ ይመጭ በነገራችን ላይ ዝና ሲናደድ ማህሌት እንደዚህ ስትንጨረጨር ማየት እንዴት እንደሚያስደስተኝ ማለት ነው። እነሱ ደግሞ የሰዎችን ደስታ ለመንጠቅ አይደለ ተፍተፍ የሚሉት፣ ግን እነሱ ደግሞ በዚህ ልክ አይሳካላችሁ ብሎ እኔ በጣም ነው ደስ ያለኝ ማለት ነው። እንግዲህ ማህሌት እየተናደደች ነው። አሁን ደግሞ ሌላ አሳይመንት ተሰጥቷታል። እንግዲህ ዛያል ስላልተሳካላት ያው በነገራችን ላይ ኤፍራታ ነች ለነገርዮሽ ኢንፎርሜሽን የሰጠችው። ምክንያቱም ያው የሄደችበትን እንግዲህ አልነገረቻትም፣ ግን ስለጠረጠረች ተከተላት አይታው ስለነበረ አሁን ደግሞ ሄዳለች። ከዝናም ጋር እየተደዋወለች ነበረ። ስለዚህ ምናልባት ያሰበችው ነገር ይኖራል። ያው ጥንቃቄ አድርጉ ብላ እንግዲህ ደውላ ነበረ። በዛም እንግዲህ እሺ ብሎ መድብላ አመሰግናለሁ ብሎ እንግዲህ እንደውላ ታቆራጣረልኝ ብላ እሷም ደውላለት ነበረ። እሱም እንግዲህ እሺ ብሎ ያው ሞገስም መውጣት ስለነበረበት ከሆስፒታል ወደ ቤታቸው ወጥተዋል። ቤታቸውም ሄደው እንግዲህ መድብል ጋር ሉላም ደስ የሚል ጊዜ ያሳለፉ ነበረ። አሪፍ ነበር ማለት ነው። እንግዲህ ከዛ በኋላ አሁን ደግሞ ሌላ አሳይመንት ሰጥቷታል ማህሌትን። እሱም እንግዲህ አንደኛ ኤፍራታን አሳልፈሽ ስጭ፣ ሁለተኛ ደግሞ ብሩክን ሄደሽ ይቅርታ ብለሽ ታረቂውና ከቤቱ ግቢ፣ ከዛ በኋላ እዛ ሆነሽ መስራት ያለብሽን ነገር ትሰሪያለሽ ብሏታል ማለት ነው። እሷም እንግዲህ በሀሳብ ሄዳ ነበረ። ኤፍራታ መስጠቱ ለኔ በጣም ቀላል ነገር ነው፣ ግን ደግሞ እንዴት አድርጋ ይሄን ያክል ጊዜ አስጠግታ ያስቀመጠች፣ በዛ ላይ እህቴ ነች። ነገ ጧት እቺ ልጅ የሆነ ነገር ብትሆን ኒዳማውስ እንዴት ያደርገኛል እና እንዴት አድርጌ ልሰጣት እችላለሁ? ኧረ ይቅርብኝ እያለች እንግዲህ ከራሷ ጋር ነው እያወራች ያለችው ማለት ነው። ቤተሰቦቻችን ብቻ ግን ያው
ከባድ ነው አንዳንድ ነገሮች አይደለ። ግን ደግሞ ብሩክንም አሁን ይቅርታ ብትለው ብሩክ የምን ይቅርታ ነው አሁን? እንደው ብሩክ ይቅርታ አድርጎላት ማለት ትዛ ተገባች። እኔ ድራማውን እዚሁ ጋር አቆማለሁ ማለት ነው። ማየቱን ተዋለሁ እንዴ ማለት እኮ ምሳሌን ልትገዲል ቅድስትን ልትገዲል ብሩክን እረ ስንቱን ሰው ሞገስን እዚህ ቤተሰብ ውስጥ ማን እንትን ያለች። በዛ ላይ ደግሞ መድብልንና ራሱ ሞገስን በባለፈው ስንት ሺህ ብር ተቀብላ ከርታቸዋለች። እና የባለዚህ ሴትዮ ድጋሚ እዛ ቤት ልትገባ አይሆንም፣ አይደረግም። እና በጣም ብቻ ውዝግብግብ ብላለች ማለት ገና እንዲሁ ትቀሪያለሽ። ኤፍራታም ከመድብል ጋር ትጣመራለች። ቅድስትና ብሩክ ቅድስትና ብሩክም አንድ ላይ ይሆናሉ። ሉላና ሞገስም አንድ ላይ ከዛ ማለት ነው። ዝናም የራሱን ህይወት ሌላ ይጀምራል ማለትዬ እንዲሁ በእግሯ እያጨበጨበች በእጇ እያጨበጨበች እንደ አህያ እንደ ሜዳ አህያ መንከባለል በስ እና እንደዛ ነው እላችኋለሁ ቤተሰቦቼ። ሌላው ደግሞ ወጣው ስንመኘው የነበረው መድብልና ብሩክ አንድ ላይ ቁጭ ብለው ሲያወሩ ሲመካከሩ ማየት ነበረ። እግዚአብሔር ይመስገን እንግዲህ ብሩክን በጣም ተሽሎ ዛሬ ቁጭ ብለው እያወሩ ነበረ፣ እየተመካከሩ ነበረ። መድብልም እንግዲህ እኔ እንደታላቁ እንዲም ማግባት ያለብህ እችን ልጅ ነው። ያንተ እንኳ ሔዋን ህዝብ አጠገብህ ናት። ለዛውም ብዙ መስዋዕትነት የከፈለችልህ የምትወድህ በጣም ልዩ ሴት። አንተ ደግሞ ማግባት ያለብህ እንደዚች አይነት ሴት ነው። ሌላ ሴት እንኳ አልፈልግልህም። ስለዚህ እችኑ አሁን አገግምና እሷን ነው ምድርህ። እሷ ስታገባ ደግሞ እኔ ሚዜ ነው መሆን የምፈልገው። ከዛ ደግሞ እግዚአብሔር እንደፈቀደ የኔም ህልም ደግሞ ወደፊት ሊሳካ ይችላል። ያው እኔን ደግሞ አላማዬን ታውቃለህ እያለው ነበረ። ብሩክ እንግዲህ ማነች እሷ? ማናት እንዴ? አገኘህልኝ እንዴ? እውነትህን ነው እንዴ? ማነች እሷ እያለው ነበረ። እና መድብል አይ እንዴ አሁን እንትን ስም ይጥራ ብለህ ነው ወይስ ምን አስበህ ነው እንደዚህ የምትለኝ? እንደማያውቅ ሰው መጠይቀኝ እያለው ነበረ። እንግዲህ ብሩክም ፈገግ እያለ እንዴ ነው እንዴ የት ነች ግን እሷ ማነች እሷ እያለ እያወሩ ነው ውድ ቤተሰቦቻችን። አይ እንግዲህ ነገርኩህ የምትሆነው እሷና እሷ ብቻ ናት እያሉት ነበረ። እንግዲህ በጣም ደስ የሚል ነው። እኛም ስንጠብቅ የነበረው ስንፈልግም የነበረው ይሄንን ነገር ነው። በተለይ መድብልና ብሩክ አንድ ላይ ቁጭ ብለው ሲመካከሩ ሲጫወቱ ማየት አብረው ሲሄዱ ማየት ትልቅ ነገር ነው ያሰብነው ማለት ነው። በቀጣይ ክፍል ደግሞ ብሩክ በጣም ተሽሎት ደህና ሆኖ በቃ ዘና እያለ እየተንቀሳቀሰ የምናይበት ቀን ቅርብ ነው። አብረው ከመድብል ጋር ጎን በጎን ሆነው ወንድማማቾቹ በግራና በቀኝ እንደሚሄዱ ተስፋ እናደርጋለን። ሌላው እንግዲህ ሉላ ሌላ ትልቅ እንትን ገጥሟታል ማለት ነው። ያው ባለፈውም ብያችኋለሁ ይሄ ሰውዬ በጣም መጥፎ ሰው ነው፣ ሁኔታውን አላመረኝም እያልኳችሁ ነበረ። እንግዲህ ይኸው እንዳያችሁት ዛሬ አብረሽን ካልተኛሽ ንብረታችሁም አይመለስም። አሁን ችግሩ የንብረት አለመመለሱ ጉዳይ አይደለም። የሚገርማችሁ ሌላም እንትን ብትቀይሩ ክስ መሰርታለሁ አለ ማለት ነው። አስባችሁታል ጋይስ? ስለዚህ ደግሞ ይሄኛው ውሳኔውን አመላልሳችኋለሁ እንጂ አይፈጸምላችሁም ማለት በቃ በቀጠሮ እያደረገ በቃ ለሞገስ ግን በአጭር ጊዜ እንደሚያልቅ ይነግረዋል አውቆ ማለት ነው። ከዛ እሷን ግን ከአንቺ ከኔ ጋር ካልተኛሽ እኔ ካላረከስኩሽ አይሳካም እያለ ነው። በነገራችን ላይ ይሄ ድራማ አገራችን ላይ ትክክለኛ እየታየ ያለውን ነገር ነው ያንጸባረቀልን ያለው የምር ማለት ነው። ቢሮ ውስጥ ሄደን አንዳንድ ነገሮችን በእንትን ስንጠይቅ ብዙ ቢሮ ውስጥ ያሉ ሰራተኞች በዚህ መልኩ ነው የሴት ልጅን የሚጠብቁት። በቃ የሆነ ነገር ለማስፈጸም ስትሄዱ ወይ ብር ይፈልጋሉ ወይ ደግሞ እናንተን። አንዳንዴ በገንዘብ የሚሆን ነገር ይሻላል ጋይስ፣ ግን አንዳንዴ በቃ የብዙ እህቶቻችን ህይወት የተበላሸበት ነው። በተለይ አሁን ላይ ፓስፖርት ለማሰራት በቃ የተለያየ ወደ ውጭ ሀገር ብዙ ጊዜ አሁን ላይ ሀገራችን ላይ ፋሽን ስለሆነ ፓስፖርት እንዲሁም የልደት ካርድ የተለያዩ ነገሮችን መታወቂያ ምናምን እንደዚህ አይነት ነገሮችን ለማሰራት ቅድሚያ እናንተ እንዲሰጣችሁ ወይም ደግሞ ፈጥኖ እንዲሰራላችሁ ወይ ገንዘብ መክፈል አለባችሁ ወይ ደግሞ ሴት ልጅ ከሆነች በተለይ በቃ አብረሽ ልተኛ ነው የሚላት የዛሬ የቢሮ ሰራተኛም ባለ ሀብቱም ብቻ እንጃ ከምላችሁ በላይና እውነት ለመናገር እሱን ያየንበት። እግዚአብሔር ለሀገራችን ሰላም ይስጥልን፣ በያለንበት ይጠብቀን። ቤተሰቦች ላይክ ያላደረጋችሁ ላይክ አድርጉ፣ ሰብስክራይብ ማድረግ ቤተሰብ ሁኑ። በቀጣይ ክፍል እንገናኝ። ሰላም ቆዩ።